ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 14 2017 ዓ.ም ዕለታዊ ዘገባዎችን ይዤ መጥቻለሁ። በተለያዩ አካባቢዎች ያጠናቀርኳቸውን ዘገባዎችና የሰበሰብኳቸው መረጃዎች ወደ እናንተ በቅደም ተከተል የማደርስ ይሆናል። እንደተለመደው በርከት ያሉ የግንባር መረጃዎች አሉኝ። ከግንባር መረጃዎች ባሻገር ሰሞኑን እየተደረጉ ባሉ ዘመቻዎች የተገኙ አጠቃላይ አሃዛዊ መረጃዎችን በተመለከተ ፋኖ ይፋ ያደረጋቸው መረጃዎች አሉ። እነዚህም በተመለከተ ዝርዝር መረጃዎችን ይዣለሁ። በተለያዩ አካባቢዎች እንደዚሁ ያለውን አሁን ሁኔታን በተመለከተ እንደዚሁ በቅደም ተከተል ወደ እናንተ የማደርሳቸው መረጃዎች ተካተዋል። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ እንድትከታተሉ ነው በአክብሮት የምጠይቃችሁ። እንግዲህ አስተያየቶች ካሏችሁ አስተያየት መስጫውን ጥቆማ ዜና@gmail.com ላይ ብታደርሱኝ መልሼ ወደ እናንተ የማደርስ ይሆናል። ይህን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ ነው የማመሰግነው። በርካቶቻችሁ በኢሜል መልእክቶችን ልካችሁልኛል፣ ተመልክቻቸዋለሁ። ከነዚህ መካከል የሱዳንን ጉዳይ በተመለከተ እንደዚሁ በሱዳን አጠቃላይ ቀውስ ላይ በሚመክር ጉባኤ ላይ የተገኘ ኢትዮጵያዊም እንደዚሁ የነበረውን አጠቃላይ ሁኔታና ዓለም አቀፍ የፖለቲካ ግምገማውን አድርሳችሁኛል። በሌላ ቀን በሱዳን ጉዳይ መረጃ ማቅረብ ስጀምር በአባሪነት የምጠቀምበት መረጃ ነው። በእጅጉ የማመሰግነው። ከተለያዩ አካባቢዎች ዝርፊያዎችን፣ እገታዎችን በተመለከተ እንደዚሁም ደግሞ ከፋኖ አንድነት ጋር በተያያዘ በርካቶቻችሁ ብዙ መልእክቶችን ነው ያደርሳችሁ። በእጅጉ ነው የማመሰግነው። እንግዲህ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የሚከበረው የጾሙ ግማሽ ቀን ነው፣ ደብረ ዘይት። ይህንን እያደረጋችሁ ላላችሁ እንኳን አደረሳችሁ ማለት ፈልጋለሁ። የእስልምና እምነት ተከታዮች እንግዲህ ታላቁ ጾም ለማለቅ አንድ ሳምንት ነው የቀረው። እሱም መልካም ጊዜ እንዲሆንላችሁ እመኛለሁ። ወደ ችሎት መረጃዎች በመሄድ ነው መረጃዎችን ማቅረብ የምጀምረው። የችሎት መረጃዎችን ሰሞኑን ከመጋቢት 5 ከመጋቢት 12 ድረስ በነ ዮሐንስ ቧያለው ላይ የምክር ቤት አባል የተከበሩ ሲደረግ የነበረው ምስክር የማሰማት ሂደት ላይ እስከ መጋቢት 12 ቀጥሎ ነበር። ይህንን በተመለከተ አቃቢ ሕግ አሉኝ ያሏቸውን የፌዴራል ፖሊስ አባላት በምስክርነት ሲያቀርብ ነው የሰነበተው። ከነዚህ መካከል 21 ነው ያስመዘገበው ለፍርድ ቤት አሉ ብሎ ከነዚህ 9ኙ መስክረዋል ነው የተባለው። 9ኙ እንግዲህ በተለያዩ አካባቢ የፌዴራል ፖሊስ አባላት ነው የነበረው ውጊያዎችን በተመለከተ እንጂ ተከሳሾቹ ጋር በቀጥታ የወንጀል ተሳትፎ የሚያሳይ አንድም ነገር አልተናገሩም። ትናንትና በዚህ ችሎት ላይ ከቀረቡት መካከል አነጋጋሪ የሆነው በተለይ ሳጅን አዳነ ገላው በማዕከላዊ ጎንደር አለፋ ጣቁሳ ነሐሴ 1 2016 ዓ.ም 600 የሚሆኑ ፋኖዎች ከበባ እንዳደረጉባቸው ፋኖ ሳሙኤል ባለድል የሚመሩ የፋኖ አባላት ከበባ አድርገውባቸው በፌዴራል ፖሊስ አባላት ላይ እነሱም ስለመማረካቸው ለ8 ሰዓታት ውጊያ አድርገው ነው የተማረኩት። ይህንን በገለጸበት ለችሎቱ ፋኖ በእንክብካቤ እንደያዛቸው ከምርኮ በኋላ የይለፍ ደብዳቤ አዘጋጅቶ ወደ ቤተሰቦቻቸው መሄድ የሚፈልጉትን ወደ ቤተሰቦቻቸው እንደላካቸው፣ የትራንስፖርት ገንዘብም እንደዚሁ አሰባስቦ እንደሰጣቸው ገልጿል። እንግዲህ ፋኖ ዘር ቀለም የለውም የሚለውንም ነገር እንደዚሁ አብሮ ጨምሮ ገልጿል። የተያዝነው የተለያዩ ብሔር ብሔረሰብ አባላት የሆን የፌዴራል ፖሊስ አባላት ነን፣ በማንም አባል ላይ ጉዳት አልደረሰም፣ ለሁሉም የትራንስፖርት ገንዘብ ተሰጥቶ ተሰደዋል የሚለው እንግዲህ በወቅቱ የነበረውን ሁኔታ። ሌላም እንደዚሁ የፌዴራል ፖሊስ አባል የሆነ ጭስ አባይና ባህር ዳር ዙሪያ የመጣ የፌዴራል ፖሊስ አባልም የተመለከተውን ነገር በአጠቃላይ ገልጿል። በፋኖ እንክብካቤ አድርጎልናል፣ እኛ ጋር የምትታገሉ ካላችሁ አብራችሁ ታገሉ የሚል ግብዣ ሁሉ አቅርበውልን ነበር። ከዛ በኋላ መታገል የማትፈልጉ ሂዱ ብለው ነው ያቀረቡ ብሏል። አሁን እነዚህ ያው ለፌዴራል አቃቢ ሕግ ምስክር ሆነው እየቀረቡ ናቸው። በዚህ የምስክር ሂደቱ ከመጋቢት 15 ከ12 ድረስ የነበረው 9 ምስክሮች ብቻ ናቸው ፍርድ ቤት ቀርበው ምስክርነት እየሰጡት። ስለዚህ አልተጠናቀቀም። ከ21 ምስክሮች 9 ብቻ ናቸው የቀረቡት። ሌሎቹ እንዲቀርቡልኝ የጊዜ ቀጠሮ ይሰጠኝ ብሎ አቃቢ ሕግ በጠየቀው መሰረት ተለዋጭ ቀጠሮ ተሰጥቷል። ተለዋጭ ቀጠሮ የተሰጠው ደግሞ ከግንቦት 6 እስከ ግንቦት 15 ለተከታታይ 9 ቀናት ቀሪዎቹን ምስክር አቃቢ ሕግ አቅርቦ እንዲያስመሰክር ነው ቀጠሮ እየተሰጠው ተብሏል። በነገራችን ላይ እስካሁን የቀረቡት ምስክሮች የፌዴራል ፖሊስ አባላት የሆኑ በአቃቢ ሕግ እንደዚሁ ኦሪንቴሽን ወይም ደግሞ ግንዛቤ የተፈጠረላቸው ቢሆንም ከጉዳዩ ጋር በተገናኘ እስካሁን ያብራሩት ጉዳይ የለም ነው የሚሉት የችሎት መረጃ ምንጮች። በሌላው ችሎት ቀርበው ከነበሩ በአርብ ዕለት ማለት ነው ወርቁ ገብሬ፣ ተስፋዬ ቢራራ፣ እንቻለው ውዴ ለመጋቢት 26 ተለዋጭ ቀጠሮ ተሰጥቷቸዋል። እነ ብርሃኑ ጉባለም በተመሳሳይ ለመጋቢት 26 ቀጠሮ ተሰጥቷቸዋል። እንግዲህ በተለያዩ መዝገቦች
በርካታ ሰዎች ናቸው ፍርድ ቤት እየቀረቡ የሚገኙት። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ጎንደር ዙሪያ አካባቢ ያለው ሁኔታ በተመለከተ የያዝኩት መረጃ አደርሳችኋለሁ። እንግዲህ ጎንደር ዙሪያ አይምባ አካባቢ በተለይ በወታደራዊ ኮሎኔል እና አዛዡ ማለት ነው አጃቢዎቹ የደረሰባቸው ጉዳት ጨምሮ በዝርዝር የማደርሳችሁ ይሆናል። ጎንደር ዙሪያ ጠዳና አካባቢ እየተደረገ ያለው የሁለት ቀናት ውጊያዎችን በተመለከተ በአማራ ፋኖ በጎንደር አንድነትና የአማራ ፋኖ በጎንደር ጠቅላይ ግዛት በጋራ ያደረጓቸው ዘመቻዎች መሆናቸውን የሚገልጹት የፋኖ መሪዎቹ በጎንደር ዙሪያ በነበሩት ውጊያዎች በተለይ ጠዳ ፖሊስ ጣቢያና አካባቢው በነበረው ውጊያ የጎንደር ጠቅላይ ግዛት እዝ የተለያዩ ብርጌዶች መላኩ ደስታ ብርጌድ፣ ዋሴ ብርጌድ እንደተሳተፉ እንዲሁም ደግሞ ጎንደር የበጋሻው ክፍለ ጦር ከአማራ ፋኖ በጎንደር አንድነት በተለያዩ አካባቢ ባሉት ውጊያዎች የተሳተፈ መሆኑን ሁለቱም የእዝ መሪዎች ገልጸዋል። ምሽቱን ትናንትና መሻሹን ከጠዳ አምቦበር መገጭ ድረስ እንደዚሁ ከፍተኛ ተኩስ ነበረ። ከጎንደር ከተማ እና ከጠዳ ከተማ በሁለት አቅጣጫ የተንቀሳቀሰ የመንግስት ኃይል እስከ 3 ሰዓት ድረስ በአካባቢው ተኩስ ሲያሰማ ነበር። በፋኖ በኩል በተሰጠ አጸፋ ምላሽ ወደ ከተማ ተመልሷል። ወደ ጎንደር ነው የተባለው። ከመገጭ ግድብ በተተኮሰ ሞርተር አምቦበር ተብሎ የሚጠራው አካባቢ የጤና ጣቢያ ጥበቃዎች ተገድለዋል ተብሏል። ንጹሐን ላይም ጉዳት ደርሷል። እንደዚሁ ጤና ጣቢያው ላይም እንደዚሁ መጠነኛ ጉዳት ደርሷል ነው የተባለው። የመንግስት ወታደሮች ከመገጭ ግድብ አካባቢ ከሚገኙ ወታደራዊ ካምፕ የተኮሱት ተኩስ ነው። ማክሰኝት 32 የጦር መሳሪያዎችን ሰሞኑን ከነበረው ጥቃትና ውጊያ በኋላ የመንግስት ወታደሮች ቤት ለቤት እየዞሩ ትጥቅ አስፈትተዋል። ለምን ፋኖን አልተዋጋችሁም በሚል ነው እንግዲህ በግል መሳሪያ ያላቸውን ሰዎች ትጥቅ እያስወረዱ የሚገኙት። ፋኖን ደግፋችኋል በሚል ቤት ለቤት በመግባት ፍተሻ እናደርጋለን በሚል ጌጣጌጥ፣ ጥሬ ገንዘብ ተወስዷል ከበርካታ ሰዎች። እንዲሁም ደግሞ ወታደራዊ ካምፖችን ህዝቡ መጠበቅ አለበት የሚልም አዲስ መመሪያ ተላልፏል ነው የተባለው። ወታደራዊ ካምፖችን ህዝቡ መጠበቅ አለበት። ህዝቡ የሚጠብቅ ከሆነ ፋኖ ወታደራዊ ካምፖች ላይ ትንኮሳ አያደርስም። ስለዚህ የተደራጃችሁ በፈረቃና በሽፍት ወታደራዊ ካምፖችን ትጠብቃላችሁ በሚል ህዝቡን እያስገደዱ ነው ተብሏል። ደንቢያ ሮቢትም በተመሳሳይ የግል መሳሪያ ያላቸው በርካታ ሰዎች የግል መሳሪያ ተወስዶባቸዋል። መሳሪያቸው ደግሞ በሚሊሻ መሪዎች፣ በፖሊስ ኃላፊዎች እና በመከላከያ አዛዦች መሳሪያውም እየተሸጠ ነው እየተባለው። በዚህ መንገድ እንግዲህ የቤተሰብ መሳሪያ የተሸጠበት አንድ የመረጃ ምንጭ ይህንን አጋርቷል። አካባቢ ያለውም ድብደባ፣ ውጥረት፣ እስራት ቀጥሏል ነው የተባለው። አይምባ በዚሁ ከጎንደር አቅራቢያ አይምባ ከባድ ውጊያ ተደርጓል። ከፍተኛ ወታደራዊ አዛዥ እንግዲህ በኮሎኔል ደረጃ ያለ በቅጽል ስሙ እንግዲህ ኮሎኔል መጋል እየተባለ የሚጠራ ወታደራዊ አዛዥ እና አጃቢዎቹ ጥቃት ተፈጽሞባቸዋል። ድንገተኛ ጥቃት፣ ወታደራዊ ተሽከርካሪውም ወድሟል ነው የተባለው። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ቆስቁስ ብርጌድ በፈጸመው ድንገተኛ ጥቃት ከአይምባ ወታደራዊ ካምፕ ወደ ከተማው አይምባ ከተማ እንቅስቃሴ ላይ የነበረ ወታደራዊ ተሽከርካሪ ኮሎኔልና አጃቢዎቹ በተፈጸመ ጥቃት ተሽከርካሪው ተገልብጦ ጉዳት ደርሶባቸዋል። እንግዲህ ኮሎኔል መጋል እየተባለ በቅጽል ስሙ የሚጠራውና አጃቢዎቹ ህይወታቸው አልፏል ነው የሚሉት የመረጃ ምንጮቹ። ተሽከርካሪውም ተገልብጧል፣ ከጥቅም ውጭ ሆኗል ነው የተባለው። እንግዲህ ከዚህ በፊት አይምባ ተብሎ የሚጠራው አካባቢ የነበረውን አጠቃላይ ሁኔታ የምታስታውሱት ነው። የከተማዋ ነዋሪዎች ላይም የተፈጸመው ግፍና ሰቆቃ፣ አንዲት እናት አንድ ልጅ ብቻ የነበራት እናት እንደዚሁ እንግዲህ ልጇ በአሰቃቂ ሁኔታ መገደሉን ተከትሎ የአእምሮ እክል ገጥሟቸዋል። ይሄም እንግዲህ በከተማው መነጋገሪያ የሆነና መስከረም አካባቢ የነበረውን ሁኔታ አይምባ ታስታውሳላችሁ። በዚህ ምክንያት የከተማዋ ነዋሪዎች ወደ ጎንደርም ወደ ጭልጋም ወደ መተማም መታወቂያ ይዘው ከተገኙ በመንግስት የጸጥታ ኃይሎች ያለምንም ቅድመ ሁኔታ ይደበደባሉ፣ ይታሰራሉ፣ ይገደላሉ። እንግዲህ አይምባ ይሄ ነው የሆነው ተብሏል። ወገራ አምባ ጊዮርጊስ አካባቢ ድንገተኛ ጥቃት ተፈጽሞ የፖሊስ ኮማንደር አጃቢ እንደዚሁ ጉዳት ደርሶበታል። የሞት ጉዳት ነው የተባለው። አርማጭሆ በተመሳሳይ ጋብላ ተብሎ የሚጠራ ቀበሌ እንደዚሁ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት ቁጥራቸው በውል ያልታወቁ የመንግስት ወታደሮች ጉዳት ደርሶባቸዋል። በተመሳሳይ ዳማ ተብሎ የሚጠራ ቀበሌም ውጊያ ተደርጓል። ከጠገዴና ከአካባቢው ወደዚህ ቀጠና የተንቀሳቀሱ የመንግስት ወታደሮች ጋር ነው ውጊያ የተደረገው። የደረሰው ጉዳት አልታወቀም ተብሏል። ዛሬ ረፋድም በዚሁ አካባቢ እንቅስቃሴዎች አሉ። ሆኖም ግን ተኩስና ተዛማጅ እንደዚሁ የከባድ መሳሪያ ድምፅ አይሰማም ነው የተባለው። ሰሞኑን የዘመቻ አንድነትን በተመለከተ በ3 ቀናት ዘመቻ እንግዲህ ባለፈው መጋቢት 10 እስከ ትላንት በነበረው ዘመቻ
አጠቃላይ ያሉ አሃዛዊ መረጃዎችን በተመለከተ የአማራ ፋኖ ጎንደር አንድነት ቃል አቀባይ ፋኖ ዮሐንስ ንጉሱ የሚከተለውን መረጃ አድርሷል። ይህን መረጃ ሲያደርስ እኔ ደግሞ ጥያቄዎችን አቅርቤለት ነበረ። እነዚህን አሃዛዊ መረጃዎች እንዴት ልታሰባስቡ ቻላችሁ? እንዴት ልታውቁ ቻላችሁ? የሚል ጥያቄ አቅርቤለት በሶስት መንገድ ነው መረጃዎችን የምናሰባስበው ብሏል። አንደኛው በምርኮ በሚያዙ ወታደሮች የደረሰው ጉዳት መረጃ እንሰበስባለን። ሁለተኛ ውጊያ በተደረገባቸው አካባቢዎች በማህበረሰቡ አማካኝነት መረጃዎችን እንሰበስባለን። ሶስተኛ የሆስፒታል ምንጮችን ተጠቅመን መረጃ እንሰበስባለን። በተጨማሪ ደግሞ በመንግስት የጸጥታ ኃይሎች ውስጥ ያሉን መረጃዎችን በመጠቀም በዋናነት መረጃዎችን በዚህ መንገድ እናገኛለን ብሏል። ሰሞኑን በነበረው ውጊያ የሚከተሉትን አሃዛዊ መረጃዎች ይፋ አድርጓል። እነዚህ አሃዛዊ መረጃዎች የፋኖ የአሃዛዊ መረጃዎች ናቸው። በዚህ ሰሞኑን በተደረጉ ውጊያዎች 78 ቦታዎች ላይ ውጊያዎች ተደርገዋል። 6 ቦታዎች ላይ በድግግሞሽ ውጊያ መደረጉን ለ245 ሰዓታት ውጊያዎች ተደርገዋል። በዚህም ፋኖ 15% የሚሆን ሰራዊቱን በተለይ የአማራ ፋኖ ጎንደር አንድነት ስለመጠቀሙ በሁሉም የጎንደር ዞኖች ውጊያዎች ስለመደረጋቸው በዚህ ውጊያ እንግዲህ ሰብአዊ ጉዳትን በተመለከተ 655 በላይ የመንግስት ወታደሮች ስለመደምሰሳቸው 215 የሚሆኑ ቁስለኛ ስለመሆናቸው 99 የሚሆኑ ደግሞ በምርኮ በፋኖች እንደሚገኙ 64 በምህረት የገቡ 84 ደግሞ ከስምሪት ቀጠናቸው ከድተው እየጠፉ እንዳሉ መረጃዎችን ይፋ አድርጓል። በነገራችን ላይ ይህንንም ለሮይተርስ የገለጹት መረጃ ነው። በተመሳሳይ 289 የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። 8 ብሬን፣ 215 ቦምብ፣ 3500 ተተኳሽ እንዲሁም ደግሞ 4 የሬዲዮ መገናኛዎችም በሰሞኑ ዘመቻ በእጃችን ገብተዋል ነው ያለው። 5 ኩንታል የሚሆን የሰራዊት ስንቅ እንዲሁም አንድ ወታደራዊ ተሽከርካሪ ሙሉ በሙሉ ከጥቅም ውጭ የሆነበት እና 5 ኩንታል የሰራዊት ደረቅ ሬሽን እና ሌሎች ስንቆች በእጃችን ገብተዋል ብሏል። 27 የፖለቲካ የጸጥታና የመረጃ ሰዎችም የብልጽግና ሰዎችም በተለያዩ አካባቢዎች እንደዚሁ ከነበረው ውጊያ ጋር በተያያዘ የሞት ጉዳት ደርሶባቸዋል። 55 የሚሆኑ ደግሞ በቁጥጥር ስር ውለዋል ነው ያለው። 23 በላይ ወታደራዊ የገዥ ቦታዎችን እንደዚሁ ነፃ አውጥተናል ብለዋል። ንዑስ ወረዳዎችን እና ዋና ዋና ቦታዎችን ተቆጣጥረናል በሰሞኑ ዘመቻ ነው ያለው። በፋኖ ላይ የደረሰውን ጉዳት በተመለከተ እንደዚሁ ጠይቄው ነበረ። ይህ ሁሉ ዘመቻ ሲደረግ በፋኖ ላይ የደረሰው ጉዳት ምን ይመስላል ብዬ ጠይቄው ነበረ። ይህንን በንጽጽር ከመንግስት ኃይሎች ከደረሰው ጉዳት አንጻር 2.5% የሚሆን ጉዳት ብቻ ነው ያስተናገድ ነው ብሏል። ይህንን በተመለከተ ያው የነዚህ መረጃዎች እና አሃዛዊ መረጃዎች የተሰበሰቡበትን መንገድ በተመለከተ ያው ቅድም በገለጽኩላችሁ መንገድ እሱን ጨምሮ ገልጿል። ሌላው ወደ ታችጋይንት የሚወስደን ነው። ታችጋይንት እንግዲህ ለ2 ቀናት በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የነበረው። አሁንም ከፍተኛ ወታደራዊ እንቅስቃሴ አለ። በዚህ ቀጠና እንግዲህ በተለይ የፊታውራሪ ገብርዬ ክፍለ ጦር በቀይ ዞን ውስጥ ተብለው ከተያዙ አካባቢዎች ውስጥ ነው የሚገኘው። ባለፈው ኮሎኔል ጀዋርም ደብረታቦር በነበሩ ተደጋጋሚ ስብሰባዎች ይህን ነበር ሲገልጽ የነበረው። ይህንን ተከትሎ በተለያዩ አቅጣጫዎች ከሙጃ ሰዴ ሙጃ፣ ከስማዳ፣ ከላይ ጋይንት እንዲሁም ደግሞ ከሰሜን ወሎና ደቡብ ወሎ ምዕራብ ወረዳዎች የተለያዩ አቅጣጫዎች ወደዚህ አቅጣጫ እንቅስቃሴዎች የተደረጉ መሆናቸውን መረጃዎች ሰሞኑን ያመላክታሉ። በተለይ ከላይ ጋይንት ወደ ታች ጋይንት ተደጋጋሚ መካናይዝድ ኃይል ጭምር በብዛት እየገባ ነው። ይህን ተከትሎ በተለያዩ አካባቢዎች ውጊያዎች ነበሩ ነው የተባለው። ትላንትና ወዲያ ጀምሮ በ3 ቦታዎች አጋጥ፣ መጋና አርገቢ አካባቢ በነበሩ ከባድ መሳሪያ ድብደባዎችና ውጊያዎች እንደዚሁ ጉዳቶች ደርሰዋል። ትላንትናም እንደዚሁ በተለያዩ አካባቢዎች የሰራዊቱ እንቅስቃሴና የፋኖ እንቅስቃሴ ነበረ። የመንግስት ወታደሮች ወደ አካጋጥ ወደ ተለያዩ አካባቢዎች እንዲሁም ከአርብ ገበያ ወደ አንሰታና የተለያዩ ቦታዎች ያደርጓቸውን እንቅስቃሴዎች ፋኖም እንደዚሁ እንቅስቃሴ በማድረግ መመለሱንና የወረዳው ከተማ ጭምር በቅዳሜ ገበያ ነው ከበባም ነበረ። በዚህም እንግዲህ ከፍተኛ ድርጋጤ ነበረ። ከመሃል ከተማ መድፍ ይተኮስ ነበር ነው የተባለው። የደረሱትን አጠቃላይ አሃዛዊ መረጃዎች በተመለከተ ዝርዝር መረጃዎች ወደፊት ይደርሳሉ ነው የተባለው። እንግዲህ እንቅስቃሴው 5ኛ ቀኑን የያዘ እንደሆነ ነው የተገለጸው። ሌላው የአማራ ፋኖ በጎጃም አገው ምድር ክፍለ ጦር 14 ኤፍሬም አጥናፉ ብርጌድ ባለፉት 14 ቀናት ከ30 በላይ ከየካቲት 30 ወዲህ በተደረጉ ዘመቻዎች አንድ ወታደራዊ አዛዥን ጨምሮ ከ175 በላይ የመንግስት ወታደሮች ላይ ጉዳት አድርሰናል። የሞት ጉዳት ነው ብለዋል። 38 የነፍስ ወከፍ መሳሪያዎችንም
ማግኘታቸው እንደዚሁ ገልጸዋል። ወደ ደብረታቦር ስንሄድ ደብረታቦር ትላንትና በከተማው አቅራቢያ ሁለት ቦታዎች ላይ ረፋዱን ከፍተኛ ተኩስ ነበረ። አንደኛው አሪንጎ ተብሎ የሚጠራው አካባቢ ነው። በዚህ አካባቢ እንደዚሁ የአድማ ብተና የመከላከያና የሚሊሻ አባላት በተንቀሳቀሱበት የተኩስ ነበር እስከ 4 ሰዓት የቆየ ተብሏል። በተመሳሳይ በደብረታቦር ቅርብ ርቀት የምትገኘው ማህደረ ማርያም እንግዲህ ጥንታዊ ስም ካላቸው ቦታዎች በተለይ በ19ኛው እና በ20ኛው ክፍለ ዘመን ብዙ ሰዎች ታውቋቸዋላችሁ። በራስ ጉግሳ በራስ አሊ ዘመን እንደ መማፀኛ ከተማ የምትታይ ነች ማህደረ ማርያም። በዚህ አካባቢ እንደዚሁ ውጊያ ሲደረግ አርፍዷል ተብሏል። ውጊያው በዲሽቃና በሞርተር የታገዘ ነው። በሁለቱም ቦታዎች በተደረጉ ውጊያዎች ግን የደረሱት ጉዳቶች አልታወቁም ነው የተባለው። ወደ ምዕራብ ወሎ ስንሄድ ቦረና ሳይንት ወረዳ መካነ ሰላም ከተማ አቅራቢያ 8 ኪሎ ሜትር ርቀት ላይ በምትገኘው ቆቦ አደሬ እየተባለች በምትጠራው ቦታ እንደዚሁ በመንግስት ወታደሮች ላይ የደፈጣ ጥቃት ተፈጽሟል። በፋኖ የተፈጸመው የደፈጣ ጥቃት ፓትሮል ወታደራዊ ተሽከርካሪዎች ላይ የነበሩ የአድማ ብተና አባላት የሚሊሻ አባላት ጉዳት ደርሶባቸዋል ነው የተባለው። እንግዲህ በጉዳቱ በትንሹ 15 የሚሆኑ ሙትና ቁስለኛ ሲሆኑ 10 የነፍስ ወከፍ መሳሪያዎች በፋኖች ገብተዋል ነው የተባለው። በዚህ ወታደራዊ ተሽከርካሪ ላይ የነበረ እንደዚሁ የማዕረጉ ያልታወቀ የአድማ ብተና አዛዥም እንደዚሁ በነበረው ጥቃት ጉዳት ደርሶበታል ተብሏል። ለሕክምና ወደ ደሴ ተልኳል ነው የሚሉት የመረጃ ምንጮቹ። ሌላው መረጃ እንግዲህ የፋኖ ሰራዊት ግንባታን በተመለከተ ነው። በተለያዩ አካባቢዎች ፋኖ በየጊዜው በርካታ ኃይል እያስመረቀ ነው የሚገኘው። የልዩ ልዩ ስልጠናዎችን እየወሰዱ የሚገኙ በኮማንዶ ደረጃ በአየር ወለድ እንዲሁም ደግሞ በመከላከያና በአድማ ብተና ውስጥ ረጅም ጊዜ ልምድ ባላቸው አሰልጣኞች አዳዲስ ወጣቶችን እያሰለጠነ ነው የሚገኘው። ዛሬም እንደዚሁ በሸዋ ግዙፍ የሆነ ኃይል እንደሚመረቅ የአማራ ፋኖ ሸዋ ጠቅላይ ግዛት ገልጿል። ግዙፍ ኃይል ነው ስናሰለጥን የነበረው። ግዙፍ ኃይል እንደሚመረቅ ነው ፋኖ አበበ ጺሞ የአማራ ፋኖ በሸዋ ጠቅላይ ግዛት ቃል አቀባይ የገለጸው። ከዚህ ጋር በተያያዘ ዝርዝር መረጃዎች ወደፊት ይፋ እናደርጋለን ብለዋል። እንግዲህ በተለያዩ አካባቢዎች ፋኖ ምርቃት እያደረገ ነው የሚገኘው። በትላንትናው ዕለት በወሎ ቀጠናዎች፣ በጎጃም፣ በጎንደር ቀጠናዎች ፋኖ ከውጊያው ጎን ለጎን ይህን እያደረገ ነው የሚገኘው። የፋኖን ተዳክሟል፣ ተበትኗል የሚለውን አጠቃላይ ሁኔታ በተመለከተ እነዚህ በየጊዜው የሚወጡ ዕለታዊ መረጃዎች መሬት ላይ ካለው እውነታ የተራራቀ ፕሮፓጋንዳ እየተሰራ መሆኑን የሚያሳዩ ናቸው። የሰሞኑ ዘመቻዎች እንግዲህ እስከነ ብርጋዴር ጄኔራል ምግበ ድረስ የሄዱት ፕሮፓጋንዳዎችም መነሻቸው እንደዚሁ እንግዲህ ፋኖ ተዳክሟል፣ ተበትኗል ከሚለው ባሻገር ፋኖ ሌላ ደጋፊ ያለው በሚልና ፋኖን በተለይ ከአማራ ሕዝብ የፖለቲካ ተጻራሪ ፍላጎት ካላቸው ቡድኖች ጋር ወስዶ በመለጠፍ ፋኖን ለመነጠል የተደረገው እንቅስቃሴ እንግዲህ ያልተጠና ፕሮፓጋንዳ በህወሓት የጸጥታ ቢሮ በኩል ምላሽ ተሰጥቶታል። የህወሓት የሰላምና ደህንነት ጸጥታ ቢሮ ብርጋዴር ጄኔራል ምግበን በተመለከተ የተሰጠውን የመከላከያ መግለጫ አውግዟል፣ ኮንኗል። ቃል በቃል ብዙ ጉዳዮችን አንስቶ ውድቅ አድርጓል። የህወሓት የሰላምና ደህንነት ጸጥታ ቢሮ የራስን ችግር መቅረፍ ሲያቅት ጣትን ወደ ሌላ መቀሰር ተቀባይነት የለውም፣ ተገቢነትም የለውም። ይህንን አንቀበለውም ሲል ነው የገለጸው። ላም ባልዋለበት ኩበት ለቀማ አይነት ጉዳይ ነው የመከላከያ መግለጫ። ጨርሶም ከአንድ ትልቅ ተቋምና የፕሪቶሪያውን የሰላም ስምምነት ለመተግበር እየተንቀሳቀሰ ካለው ደግሞ ይህ ኃላፊነት ካለበት ተቋም የማይጠበቅ ነው ብሏል። ጀነራል ምግበ የፕሪቶሪያውን የሰላም ስምምነት ትግበራ እየሰራ ነው የሚገኘው፣ በዲሲፕሊን ስራውን እየሰራ የሚገኝ ሰው ነው ብሏል ጀነራል ምግበን። ጀነራል ምግበ እንግዲህ ወልቃይትን ለማስመለስ የአስጨርሳቸው የትግራይ ወጣቶች የረሸናቸውን የትግራይ ወጣቶች በተመለከተ የተሰጠው መግለጫ ተቀባይነት የለውም ብሏል። እንግዲህ የአፍ ወለምታ የምላስ ወለምታም ሲል ነው ይህንን መግለጫ የገለጸው የትግራይ ሰላምና ጸጥታ ቢሮ። ይህ ቢሮ እንግዲህ በጀነራል ታደሰ ወረደ የሚመራ ቢሮ ነው። ወደ ሌሎች መረጃዎች ሲሄድ የእገታን በተመለከተ ከአዲስ አበባ በቅርብ ርቀት ከሱሉልታ ከተማ ወጣ ብሎ ገርፎ ተብሎ የሚጠራ ቦታ መጋቢት 12 አመሻሽ ሁለት ተሽከርካሪዎች 40 ተሳፋሪዎች እንደያዙ አግተዋል። ተሳፋሪዎቹ ከተሽከርካሪዎቹ ላይ ተወስደዋል በታጣቂዎች ነው የተባለው። እንግዲህ 40 ሰዎች ናቸው ሾፌርና ረዳቱን ጨምሮ የተወሰዱት። አንድ የደረቅ ጭነት ማመላለሻ ተሽከርካሪም እዛው አካባቢው ገርፎ የሚባለው አካባቢ ሌሎቹ ሲታገቱ ለማምለጥ ሲሞክር በታጣቂዎቹ በተተኮሰ ጥይት ጎማውና ተሽከርካሪው ተመቶ ተገልብጦ ረዳቱም ሾፌሩም እንዲሁም ደግሞ ሌሎች ተሳፋሪዎችም ጉዳት ደርሶባቸዋል ተብሏል።
ከ5 ቀናት በፊት በዚሁ በሰላሌ ቀጠና አሊ ዶሮ ግብር ተብሎ የሚጠራው ቦታ ፈለገ ጊዮን እየተባለ የሚጠራ አውቶቡስ 56 ተሳፋሪዎችን ይዞ ሲንቀሳቀስ ተሳፋሪዎች ታግተው ተወስደዋል። በእያንዳንዳቸው በነፍስ ወከፍ 1.5 ሚሊዮን ብር ነው የተጠየቀው ተብሏል። ከዚህ ጋር በተያያዘ ሾፌሩ ቆስሎ ሕክምና ላይ ነው የሚገኘው ተብሏል። ወደ መረጃዎቹ እቀጥላለሁ። ወደ መረጃዎች ሲቀጥል የትግራይ ያለውን አጠቃላይ ሁኔታ በተመለከተ ሪፖርተር ያወጣውን ዘገባ ወደ እናንተ ላድርስ። በትግራይ የወርቅ ንግድ እና ህገወጥ የማዕድን ቁፋሮ እንዲቆም የጌታቸው ረዳ ጊዜያዊ አስተዳደር የሰጠው ትዕዛዝ ያልተከበረም ወይም ደግሞ ተግባራዊ አልተደረገም ተብሏል። ጊዜያዊ አስተዳደሩ ማናቸውንም የማዕድን ቁፋሮ እንዳያደርግ የተላለፈው መመሪያ ተጥሷል። አሁንም የወርቅ ቁፋሮ ቀጥሏል። ማዕድናት እየወጡ ነው ተብሏል። እንግዲህ ጊዜያዊ አስተዳደሩ ፍቃድ ላላቸው በክልሉ ፍቃድ ለሰጣቸው ብቻ ነው ወርቅ ማውጣት የሚችሉት የሚል መመሪያ ቢያስተላልፍም አሁንም አልቆመም ነው የተባለው። ይሄ ጉዳይ እንግዲህ በተደጋጋሚ ከማዕድን ንግድ ባሻገር ፖለቲካዊ ጉዳይ ያለውና የህወሓት ጀኔራሎች እነ ጀኔራል ምግበን ጨምሮ ሌሎቹ የህወሓት ጀኔራሎችና የነ ደብረጽዮን ቡድን በዚህ ህገወጥ የወርቅ ማዕድን ንግድና ወደ ውጭ ሀገራትን በማሸሽ እጁ ይገኝበታል የሚል ተደጋጋሚ ውንጀላዎች ሲቀርቡ ነበር የቆዩት። በኤርትራ በኩል ማዕድናት እያስወጡ ነው የሚለው ጉዳይ ይህንን በተመለከተ እንግዲህ ጌታቸው ረዳ ጽኑ አቋም ይዞ ሲሟገት ነበር የነበረው። ሌላው እንግዲህ በኢትዮጵያና በተለያዩ ሀገራት የሚገኙ ህፃናት አሁንም ህይወታቸው አደጋ ላይ ነው። በተለይ አልሚ ምግብና እርዳታ የሚያገኙ ህፃናት ዩኒሴፍ ጉዳዩ ያሳስበኛል ብሏል። በተባበሩት መንግስታት ድርጅት ዩኒሴፍ 1.3 ሚሊዮን ህፃናት በኢትዮጵያና በናይጄሪያ በረሃብ ላይ ያልቁብኝ ነው ብሏል። ዩኒሴፍ በእነዚህ ህፃናት በአሜሪካ የተራድኦ ድርጅት ዩኤስአይዲ አማካኝነት ይቀርብ የነበረው ድጋፍ ከተቋረጠ በኋላ ህፃናቱ በአልሚ ምግብ እጥረት ሊያልቁ ይችላሉ ብሏል። ለምሳሌ በኢትዮጵያ በአፋር ክልል ያለው እርዳታ እና አገልግሎት መስተጓጎልና መቆሙን ገልጿል። ዩኒሴፍ በአፋር ክልል 30 ተንቀሳቃሽ ጊዜያዊ ሕክምና የሚሰጥባቸው ክሊኒኮች ነበሩ በዩኒሴፍ አማካኝነት አገልግሎት የሚሰጡ 23ቱ ተዘግተዋል። የእነዚህ የተዘጉት ደግሞ የአሜሪካ የተራድኦ ድርጅት ድጋፍ መቋረጡን ተከትሎ ነው። በኢትዮጵያ እና በናይጄሪያ ለህፃናት የሚቀርብ አልሚ ምግብ ከአንድ ወር የዘለለ ጊዜ የለውም ብሏል። በሚቀጥለው ግንቦት ያልቃል ሲል ነው ዩኒሴፍ ስጋቱን የገለጸው። በነገራችን ላይ ከዩኤስአይዲ የእርዳታ መቋረጥ ጋር ከደብሊውኤችኦ የአሜሪካ መንግስት ድጋፍ መቋረጥ ጋር በተያያዘ እንደ ኢትዮጵያ፣ እንደ ፓኪስታን፣ እንደ ባንግላዴሽ በመሳሰሉ ሀገራት ከፍተኛ ሰብአዊ ጉዳትና ቀውስ ነው እየመጣ ያለው። በተለይ በቀጥታ እርዳታ የሚያገኙ ህፃናት እንዲሁም ደግሞ የህክምና ተቋማት በከፍተኛ ሁኔታ ነው እንግዲህ የህይወት አደጋ እየደቀኑት። ይህንን በተመለከተ የተባበሩት መንግስታት ድርጅት የጤና ዳይሬክተር ዶክተር ቴዎድሮስ አድሃኖም አሜሪካ ለሰብአዊ እርዳታ የምታደርገው ድጋፍ እንድትቀጥልና እንዲሁም ደግሞ ጊዜ እስክናገኝ ድረስ ሁኔታዎችን እንድታመቻችልን የሚል ጥሪ ማቅረባቸው ይታወቃል። ወደ ኤርትራ ስንሄድ በኤርትራ ትላንትና መግለጫ አውጥታለች። የእውነት መንገድ ትመነምናለች እንጂ አትበጠስም የሚል አባባል የታጀበ መግለጫ ነው ኤርትራ ያወጣችው። በዚህ እንግዲህ ዓለም አቀፉ ማህበረሰብ ሚናውን ሊወጣ ይገባል። ዓለም አቀፉ ማህበረሰብ ችላ ብሏል ጉዳዩን ብለዋል። ዓለም አቀፉ መንግስታትና ሀያላኑ ሀገራት ዓለም አቀፍ ሕግና ፍትህ በማስፈን ሚናቸውን እየተወጡ አይደለም ይላል መግለጫው። በተቃራኒ በቀጠናው ወረራን በማበረታታት ኤርትራን ሉዓላዊነት ለማዳከም ይሰራሉ ሲሉ እንግዲህ ወቀሳቸውን አሰምተዋል። የኤርትራ መንግስት ይህንንም ትኩረት አልሰጡትም ብለዋል። እንግዲህ በቀጠናው ያለውን ውጥረትም ትኩረት አልሰጡትም ነው ያሉት። በተቃራኒው በቀጠናው ወረራን በማበረታታት የኤርትራን ሉዓላዊነት ለማዳከም ይሰራሉ። በቀጠናው ያለው ውጥረት የዓለም አቀፍ ህግጋትን ጥሰትን ማውገዝም እንደዚሁ አላወገዙም። ህግና መርህ እንዲከበር መስራት ይገባቸዋል ሲሉ ነው ጥሪ እያቀረቡት። እንግዲህ በተደጋጋሚ ሰሞኑን ኤርትራ መግለጫ እየወጣች ነው። የቀይ ባህር አጀንዳ እንደ ኤርትራ መግለጫ ያመጣቸው በርካታ ውጥረቶች አሉ። ቀጠናውን ለከፋ አለመረጋጋትና ለቀጠናዊ ቀውስ ሊዳርገው ይችላል። አሁንም በቀጠናው ከባድ የሆነ አደጋ አንዣቧል። ስለዚህ ይህን አደጋ ለማስቆም ዓለም አቀፍ ማህበረሰቡ ሚናውን ሊወጣ ይገባል ነው ያሉት። እንግዲህ የቀይ ባህርን ጉዳይ በተመለከተ ኢትዮጵያ ቀይ ባህርን በተደጋጋሚ የምታነሳው በቀይ ባህር በኩል እንዲሁም ደግሞ ከባህር በር አንጻር
የህልውና አደጋ ውስጥ አልወደቀችም። የህልውና አደጋ ውስጥ አንዲት ሀገር ወደቀች የሚባለው ጎረቤቶቿ ሙሉ በሙሉ ከበባ ሲፈጽሙባትና የተራዘመ ጊዜ ሲወስዱባት ወይ ደግሞ ለተራዘመ ጊዜ ከበባ ሲፈጽሙ ነው ብለዋል። ይህንን በተመለከተ እንግዲህ ትናንትና ኤርትራ ቃል አቀባይ ካስተላለፉት መግለጫ ላይ እየተወሰደ ነው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። እየተከታተላችሁኝ አብራችሁ ስለቆያችሁ በእጅጉ ነው የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ